ህልምና ያለን ህልምና እንማለን የሚፈታልንን እንፈልጋለን። አንዳንዶቻችን ልክ ናቡከደነጾር ለአስማተኞቹ ህልሙን ለማስፈታት እንደሞከረ ህልም መፍታት የማያውቁ ስለ ህልም የማያውቁ ሰዎች ጋር ሄደን ዛሬ በህልሜ ይሄንን አየው፣ ዛሬ በህልሜ እንዲህ ተነገረኝ፣ እንዲህ ተባልኩኝ ብለን የምንናገር ሰዎች አለን። እግዚአብሔር አምላካችን ወደ ሰው ልጆች የሚመጣው ሰዎችን የሚያነጋግረው አንድም በህልም ነው። ህልም ማለት እግዚአብሔር ወደኛ የሚመጣበት ሰማያዊ መንገድ ነው። ሰዎች ህልምን ከእግዚአብሔር የተነሳ ያያሉ። ሰዎች ህልምን ከመቤት ያያሉ። ሰዎች ህልምን ከቅዱሳን መላእክት ያያሉ። ሰዎች ህልምን ከቅዱሳን ያያሉ። ሰዎች ህልምን ከክፉ መናፍስት ያያሉ። ሰዎች ህልምን ከስጋ ድካም የተነሳ ያያሉ። በዚህ በመጽሐፈ መክብብ በምዕራፍ 5 ቁጥር 3 ላይ ህልም በሉ እስኪ፣ ህልም በስራ ብዛት ይታያል። ስለዚህ ህልም ከምን ይታያል ማለት ነው? በስራ ብዛት ማለት ምን ማለት ነው? የሚመልስልኝ በምናችን በዋልንበት ጥሩ ነው። በነገራችን ላይ ቀን የዋላችሁትን ውሎ ማታ በህልማችሁ ደግማችሁ ታያላችሁ። ቀን የተናገራችሁትን ሌሊት ስትናገሩ ታድራላችሁ። ሰው በስራ ብዛት ህልም ያያል ማለት ሰው ከስጋዊ ስራው ወይም ደግሞ ከስጋው ድካም የተነሳ ህልም ያያል ማለት ነው። ይሄ ህልም አይደለም። ሰው ከስራ ብዛት ወይም ደግሞ ከስጋው ድካም የተነሳ ህልም ካየ ይሄ ህልም ሳይሆን ቅዠት ነው። እንደነገርኳችሁ ሱባኤ ገብታችሁ ጸሎት ይዛችሁ ከእግዚአብሔር ዘንድ ህልም ታያላችሁ። ምክንያቱም እግዚአብሔር ወደኛ የሚመጣው አንድም በህልም ነው። በዚህ በኦሪት ዘፍጥረት በምዕራፍ 20 ቁጥር 3 ላይ እግዚአብሔርም ሌሊት በህልም ወደ አቤሜሌክ መጣ ይላል። ወደ ማን መጣ? ወደ አቤሜሌክ መጣ። ስለዚህ እግዚአብሔር አምላካችን ወደኛ የሚመጣው በህልም ነው። ህልምን ስታዩ ለመናገር ለማስተርጎም አትቸኩሉ። ሱባኤም ገብታችሁ በቤታችሁም በጸሎት ተወስናችሁ እንዲሁም ደግሞ ዝም ብላችሁ ተኝታችሁ እግዚአብሔር በቸርነቱ ህልም ሊያሳያችሁ ይችላል። ስለ ህይወታችሁ ሊጠቁማችሁ ይችላል። በህልም የወደፊት ህይወታችሁ ሊነገራችሁ ይችላል። ህይወትም ይሁን ሞትም ይሁን ህይወት ከሆነ እንድንጠቀምበት፣ ሞት ከሆነ ደግሞ እንድንጠነቀቅበት እግዚአብሔር አምላካችን ህልም ያሳየናል። ያንን ያየነውን ህልም ሳንደነግጥ ቁጭ ብለን አስተውለን ከቻልን ራሳችን ማሰብ፣ ካልቻልን ደግሞ እንደው ለአባቶች ነው መንገር ያለብን። አንዳንዶቻችን ህልም አይተን ጠዋት እስክንናገር የሚያቅበጠብጠን ሰዎች አለን። ሱባኤም ገብተን ጸሎትም ይዘን በድንገት እንኳን አስገራሚ ህልም ካየን በልቦናችን አንይዝም፣ በልቦናችን አናኖርም። ለጓደኛችን፣ ለወዳጃችን፣ ላገኘነውም ሰው እስክንናገር የምንቾክል ሰዎች አለን። ህልማችሁን ሚስጥራችሁን በልቦናችሁ ያዙ። በዚህ በሉቃስ ወንጌል በምዕራፍ 2 ቁጥር 52 ላይ እመቤታችን በልቦናዋ ታኖረው ነበር ይላል። በምን ታኖረው ነበረ? በልቦናዋ። ልጇ አምላክ እንደሆነ ለሰው አልተናገረችም፣ በልቦና አኖረች። እመቤታችን ህልምና ራእይ ስታይ ለሰው አትናገርም፣ ዝም ነው የምትለው። እንደነገርኳችሁ እግዚአብሔር ብዙ ሚስጥር በህልም ይገልጽልናል። አንዳንዶቻችን እንደው ሰው ህልም ሲነግረን ከትዕቢታችን የተነሳ እማንሰማና ማንቀበላለን። ጥሩ ነው፣ ህልምን አለማመን ጥሩ ነው፣ መጠርጠርም ጥሩ ነው። አንዳንድ ጊዜ ግን የህይወታችንን አቅጣጫ ተከትሎ የሚመጣ መልእክትና ህልም ወይም ደግሞ ከህይወታችን ጋር የተገናኘ ህልም ስንሰማ አሊያም ደግሞ ሰዎች እንደዚህ አይነት ህልም አየው ብለው ሲነግሯችሁ ዝም ብላችሁ አትናቁት። ስሙት፣ አዳምጡት፣ አስተውሉት። ከናንተ ጋር የሚሄድ ከሆነ ተቀበሉት። ከናንተ በተቃራኒ ደግሞ ከሆነ አሊያም ደግሞ ከመንፈሳዊ ህይወታችሁ ጋር የማይስማማ የማይጣጣም የማይገጥም ከሆነ ተውት። ነገር ግን ህልምን እግዚአብሔር ለምን ለኔ አላሳየኝም፣ እንዴት በሰው ይነገረኛል ማለት
ይሄ ትልቅ መንፈሳዊ ትዕቢትና ውድቀት ነው። በጣም የሚገርማችሁ እናታችን ድንግል ማርያም ታውቃላችሁ፣ ሊቀ መላኩ ቅዱስ ገብርኤል መጥቶ ትጸንሲ ወይም ደግሞ ትጸንሻለሽ ከሶስቱ አካላት አንዱን እግዚአብሔር ወልድን ትወልጃለሽ ብሎ መልአኩ ቅዱስ ገብርኤል በአካል መጥቶ ክንፉን ዘርግቶ ሰላምታ ሰጥቶ ብስራቱን ነግሯታል። እንደምትወልድ በመላካዊ አንደበቱ በደንብ አሳውቋታል። ይሄንን የቅዱስ ገብርኤልን ብስራትና የምስራች ድንግል ማርያም በዓይኗ አይታለች፣ በጆሮ ሰምታለች። ነገር ግን ጌታችን መድኃኒታችንን ኢየሱስ ክርስቶስን ከወለደች በኋላ 2 ዓመት ሲሆነው ሕፃኑ የእግዚአብሔር መልአክ ትላንት ጌታችንን እንደምትወልድ ለራሷ ለድንግል ማርያም በአካል መጥቶ ነገራት። ነገር ግን ከ2 ዓመት በኋላ ደግሞ ቅዱስ ገብርኤል መጣና ለእመቤታችን አልነገራትም። ለአረጋዊ ለቅዱስ ዮሴፍ ሕፃኑን ከእናቱ ጋር ይዘ ወደ ግብፅ ሽሽ ሄድ ተመለስ ብዬ እስክነግር ድረስ በዛ ቆይ ብሎ ነገረው። ይሄንን መልእክትና ህልም አረጋዊ ቅዱስ ዮሴፍ ከቅዱስ ገብርኤል ሰማ። ለእመቤታችንም እንዲህ አላት፣ እነሆ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ አንቺንና ሕፃኑን ይዤ ወደ ግብፅ እንዲሄድ ነግሮኛል፣ አዞኛል አለች። እናታችን ድንግል ማርያም መምህረ ትሕትና ናት፣ የትሕትና እናት ናት። ለአረጋዊ ለቅዱስ ዮሴፍ ትላንት ከሰማይ ወርዶ ሰላምታ ሰጥቶ ይሄንን ሕፃን አማኑኤልን እንደምወልደው የነገረኝ መልአክ ለምንድን ነው ዛሬ ያልነገረኝ? እንዴት ላንተ ይነግራል? እንዴትስ ባንተ በኩል የስደት ሕይወትን እሰማለሁ? እንዴት ካንተ ሰምቼ ስደትን እጀምራለሁ? አይሆንም፣ ትላንት የነገረኝ ገብርኤል ዛሬም ይንገረኝ አላለች። እሺ ብላ ሰማች። አረጋዊ ቅዱስ ዮሴፍ የነገራትን ህልም ተቀበለች። ከዛ በኋላ ስደት ጀመረች። እንደገና 3 ዓመት ከ6 ወር ወይም ደግሞ 4 ዓመት ከተንከራተተች ከተሰደደች ብዙ መከራ ከተቀበለች በኋላ እንደገና የእግዚአብሔር መልአክ ለቅዱስ አባታችን ለአረጋዊ ሕፃኑን ከእናቱ ጋር ይዘህ ሂድ፣ ሄሮድስ ሞቷል፣ ተመለሱ ወደ ሀገራችሁ ብሎ ሲነግረው እንደገና ለእመቤታችን ነገረ። ተያይዘው ወደ ሀገራቸው ተመለሱ። ቅዱስ ገብርኤል ትላንት ያበሰራት ዛሬ መንገር አቅቶት አይደለም፣ የእመቤታችን ክብርና ትሕትና ሊያሳውቀን ነው። አንዳንድ ሰዎች አሉ፣ ይጸልያሉ፣ ሱባኤ ይገባሉ፣ ይሰግዳሉ፣ በጥሩ መንፈሳዊ ሕይወት ወይም ደረጃ ላይ ናቸው። ነገር ግን የጸሎታቸውን ፍሬና መልስ ለማወቅ እግዚአብሔር በአንድም በሌላ ሰው ሲነግራቸው የምጸልየው እኔ የሚያየው ከሌ እኔ ሱባኤ ገብቼ እኔ አንብቼ አልቅሼ እግዚአብሔር ለምን አልነገረኝም፣ እመቤታችን ለምን ለኔ አላሳወቀችኝም ብለው ራሳቸውን የሚፈትኑ ሰዎች አሉ። እንደዚህ እንዳትሆኑ። እግዚአብሔር የሚገባችሁ ከሆነ ለራሳችሁ ይነግራችኋል። አንዳንድ ጊዜ እግዚአብሔር አምላክ ድንግል ማርያም ሱባኤ ገብተን የችግሩ ባለቤት የጉዳዩ ባለቤት ችግራችንን ይዘን ሱባኤ ገባ ነው እኛ ነን። የጸለይነው የሰገድነው የለፋነው የጾምነው እኛ ነን። ለኛ መንገድ ሲገባ ለሌላ ሰው የሚነግሩት አንድም እኛ ህልሙን አይተን እንዳንጠራጠር ነው። ምክንያቱም ስለኛ ችግር የማያውቅ ሰው፣ ስለኛ ችግር ያልሰማ ሰው፣ የኛን ጉዳያችን የማያውቅ ሰው፣ እኛ ግን ችግራችንን ይዘን ሱባኤ ገብተን ጸሎት ይዘን በነበርንበት ሰዓት አንድ ሰው ወይም አንድ ሴት መታ እንደው እኮ ይገርማል ዛሬ በህልሜ እንዲህ አየው ወይም ደግሞ ለከሊት እንዲህ በይ ተብዬ መልእክት ተላኩ ተብሎ ሲነገር ያ ነገር ከህይወታችን ጋር ስለሚገናኝ ብንሰማው እንጠቀምበታለን። ስለዚህ አንዳንድ ጊዜ የራሳችንን ህልም እንዳንጠራጠር እግዚአብሔር በሌላ ሰው ይነግረናል። አንድም ደግሞ የዛን ሰው ክብር ሊያሳውቀን በዛ ሰው መልእክት ይልክልናል። እንደነገርኳችሁ እግዚአብሔር ካስፈለገው ለራሳችን ይነግረናል፣ አሊያም ደግሞ በአንድ ወዳጁ በኩል ይነግረናል። መጅሙዓቱ ሮሸን ይነግረናል። ስለዚህ
ህልምን ሁሉ ማመንም መጠራጠርም አያስፈልግም። ከኛ ጋር የሚስማማውን አስበንበት ልንጠቀም ይገባል። በዚህ በቁጥር 9 ላይ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከሚስጥራት ሁሉ የሚያስቸግር እንደሌለ አውቃለሁ። ያለምኩት የህልም ትርጓሜ ፍቺውንም ንገረኝ አለው። የራሴ ራእይ በአልጋዬ ላይ ነበረ፣ እነሆ በምድር መካከል ዛፍ አየሁ አለ። ምን አየሁ አለ? ዛፍ አየሁ። ቁመቱም እጅግ ረጅም ነበረ፣ ዛፉም ትልቅ ሆነ በረታም፣ ቁመቱም እስከ ሰማይ ደረሰ፣ መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበረ፣ ፍሬውም ብዙ ነበረ፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበረ። ስጋ ለባሹ ሁሉ ከእርሱ ይበላ ነበረ። በአልጋይም ላይ በራሴ ራእይ አየሁ፣ እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ ይላል። ማን ወረደ? አንድ ቅዱስ ጠባቂ ከሰማይ ወረደ። እሱ ይሄንን ህልም የነገርኳችሁን እያለመ ሳለ በመሃል ህልሙን ሳይጨርስ አንድ ቅዱስ ጠባቂ ከሰማይ ወረደ። ያ ቅዱስ ጠባቂ ከሰማይ የወረደው ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ነው። በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፉንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ፣ አራዊቱም ከበታች ወፎቹም ከቅርንጫፉ ይሽሹ። ነገር ግን ጉቶ በምድር ውስጥ ተዉት፣ በመክሰም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ፣ በሰማይም ጠል ይረስርስ። እድል ፈንታውም በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት አለ። ልቡ ምን ይሁን ተባለ? እየሰማችሁኝ ነው? ልቡ ከሰው ምን ይሁን? ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት አለው። ከዚህ በኋላ ነው እንግዲህ እሱ ታሪክ የሚጀምረው። አንዳንድ ጊዜ ልባችን ይለወጣል፣ ልባችን የአውሬ ይሆናል። ዛሬ እኮ ልባችን ተለውጦ አውሬ ሆነን አይደል እርስ በርስ የምንገዳደለው፣ እርስ በርስ የምንጠላለው፣ እርስ በርስ የምንገፋፋው። እንደ ናቡከደነጾር ከሰውነት ወደ እንስሳነት ተቀየሩ ተብለን ነው መሰለኝ ልባችን ተቀይሯል። 7 ዘመናትም ይለፉበት። ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያው ያውቅ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው አለ። እኔ ንጉሥ ናቡከደነጾር ይህን ህልም አልሜአለሁ። አንተም ብልጣሶር ፍቺውን አስታውቀኝ። የመንግስቴ ጠቢባን ሁሉ ፍቺውን ያሳውቁኝ ዘንድ አይችሉምና፣ ነገር ግን የቅዱሳን አምላክ መንፈስ ባንተ ውስጥ አለና አንተ ትችላለህ ብሎ ለመነው። የዛን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ ይላል። ምክንያቱም ናቡከደነጾር ለዳንኤል የነገረው ህልም ራሱ ዳንኤልን አስደነገጠው፣ ሰውነቱንም አወከው፣ ልቡንም አስደነገጠው። ንጉሱም መልሶ ብልጣሶር ወይ ህልሙንና ፍቺውን አያስቸግርህ አለው። ብልጣሶርም መልሶ ጌታ ሆይ ህልሙ ለሚጠሉ ፍቺውም ለጠላቶቼ ይሁን። ትልቅ የነበረው የበረታውም ቁመትም እስከ ሰማይ የደረሰው መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉም አምሮ የነበረው ፍሬውም የበዛው ለሁሉም መብል የነበረው በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ እርሱ ታላቅና ብርቱ የሆንክ አንተ ነህ አለው። አሁን ምን ማድረግ ጀመረለት? ህልሙን መፍታት ጀመረ። ታላቅነት በስቷል፣ እስከ ሰማይም ደርሷል፣ ግዛትም እስከ ምድር ዳርቻ ደረሰ። ንጉሱም ከሰማይ የወረደውንና ዛፉንም ቁረጦ አጥፉትም፣ ነገር ግን ጉቶም በምድር ውስጥ ተውት፣ በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይም ጠል ይረስርስ፣ 7 ዘመናትም እስኪያልፉበት ድረስ እድል ፈንታው ከምድር አራዊት ጋር አይሁን ያለው ቅዱስ ጠባቂ ማየቱ ንጉሥ ሆይ ፍቺው ይህ ነው።
በጌታዬ በንጉሥ ላይ የወረደው የልዑል ትእዛዝ ነው። ልዑልም ሰዎች በመንግስቱ ላይ እንዲሰለጥን ለሚወደውም እንዲሰጠው እስኪታወቅ ድረስ ከሰዎች ተለይተህ ትሰደዳለህ አለው። ምን ታደርጋለህ አለው? ከሰዎች ተለይተህ ምን ትሆናለህ? ትሰደዳለህ። ንጉሥ ነው፣ በቤተ መንግስት ነው የሚኖረው። ቤተ መንግስቱን ቤተሰቡን ትተህ ትሰደዳለህ አለው። እግዚአብሔር ከስደት ይጠብቃል። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ በሰማይም ጠል ትረሰርሳለህ፣ 7 ዘመናትም ያልፉብሃል። እንደዚህ አድርጎ ተረጎመለት። የዛፉም ጉቶ ይተውት ዘንድ ማዘዙ ስልጣን ከሰማይ እንደሆነ ካወክ በኋላ መንግስት ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት